አሁን ፖይንታችን ምንድነው? እሱ አላህ ግራና ቀኝ የሆነ ሁለት እጆች አሉት። ሁለት እጅ ብቻ ሳይሆን ጣቶች እንዳሉት ይታመናል። ስንት ጣት ነው ያለው አላህ? ከኛ ጋር የሚመሳሰል በቁጥር ወይንስ ከኛ ጋር አንድ ያልሆነ ጣት ነው ያለው? ይህንን አድሬስ ማድረግ ትችላላችሁ ወይ ነው። ማልቀስ፣ መነጫነጭ፣ መበሳጨት ብዙም አስፈላጊ አይደለም። ለምን ትናደዳላችሁ? ለምን ትበሳጫላችሁ? ለምንድን ነው የምትናደዱት? ይሰማለሁ። ምንም ያናድድ ነገር የለውም አይደለ? ይሄ ነገር በጣም ሲምፕል የሆነ ነገር ነው። አይ ቲንክ ገብታችሁ መመለስ ነው። ሙስሊሞች ገብታችሁ አትናደዱ። ቀጥታ ስለ አካላት ስለምታጸድቁ በተለይ ዋህብያ የሆናችሁ ሴክት አብራሩልን አምላካችሁን ስንት ጣት አለው የሚለውን እና ቶፒኩ ላይ መልሱ። በጣም ሲምፕል የሆነ ጥያቄ ነው። ሰሞኑን የፈንጭተው አልነበረ? ዘራፍ ዘራፍ ብለው ነበር እኮ ያ ነው ዘራፍ ዘራፍ ያላችሁትን እናጠፋችኋለን አለ። ያንኛውማ ቀጥቅጠን ተቀጥቅጦ ከወር በላይ የራሱ ሰዎች ሲሄዱበት ከርመው ልክ የሆነ እንትን ያገኘ መስሎት ማለት ነው። በቃ ሪሊፍ አደረጉ። ምን ያህል እንደተጨነቁ ነው የታዘብኩት እኔ። ወደ እነሱ መጣን እኛ የሙሐመድ ልጆች ልናጠፋችሁ ነው፣ በቃ ከቲክቶክ ልናባረራችሁ ነው። እውነቱ መጥቷል። አሁን አባቶቻቸው የቲክቶኮቹን አንቀበልም ብላ ቅድም ያው ብዙም አልቆየሁም። አላህን አካሎ እያልክ ስትለፈልፍ ነበረ። አላህ ምን እያልክ? ያኔ ነው እኔ በቃ ገና ቅድም ነው አላህን አካላለሁ እያልክ ስትለፈልፍ ነበርና ገና አሁን ነው ቅድም ያመጣሁት። እሺ አለው የለውም እና እንዴት አላህን አካላለሁ ትላለህ? እሱ እኮ ምንም የሚመስል አምሳያ የለም። ሰሚም አዋቂም ነው እሱ። አላህን በምንም ነገር አናመሳስለውም። እሱ ሰሚም ተመልካችም አዋቂ ነው። የኔ ያለው አላህ ሱረቱል አሹራ 11 ላይ ግባ። በቃ እሱ ተመልካች ነው። በቃ ሰሚም አዋቂም ምንም አምሳያ የለውም። በቃ እኔም ተመልካች ነኝ፣ ሰሚም ነኝ። እኔም ተመልካች ነኝ፣ ሰሚ ነኝ። ሰምተሃል? አይን አላህ እኔም ተመልካች እኛም እኔም አንተም ተመልካች ነን። ግን እሱ ደግሞ አምሳያ የለውም፣ ምንም ነገር የለውም። እንዴ ምንም ነገር እሱን በቃ በምንም ነገር ልንገልጸው አንችልም። በቃ ጥያቄ አግኝተዋል። እሺ የኔ ያለው አላህ ሁሉም ቦታ አለ። አላህ የት ነው ያለው ብለን መግለጥ አንችልም። አላህ ሁሉም ቦታ አለ። ሁሉም ቦታ ከኛ ጋር ነው ያለው ሁሌም። በምኑ ስትል በምኑ ስትል በዛቱ ሁሉ ጋር ማለት አባትና እናቷ ዴት ነው ወንድማቸው ጋር ልጃቸው ጋር አላህን ምንም ነገር ልናመሳስለው አንችልም። እኛ በቃ እሱ ሲነገረን አላህ ሁሌም ከኛ ጋር ነው በቃ። እና ደግሞ በምንም ነገር እሱን አናመሳስለውም። ስለዚህ አላህ በሁሉ ቦታ ያለ ነው ማለት ነው። ኦኬ እጅ እግር አለው ብለህ ታምናለህ? አላህ የት ነው ያለው? ያንተ እግዚአብሔር የት ነው ያለው? ምሳሌ አላህ እናንተ እግዚአብሔራችሁ የት ነው ያለው? ማይሆን ጥያቄ የምትጠይቃለህ? አይ ማይሆን አይደለም። እኔ መልሳለሁ። የሌለበት የለም እልሃለሁ። እኔ ከቦታ ውጭም አለ፣ በሁሉም የሞላ ነው ብዬ አምናለሁ። አንተ እንደዛ ታምናለህ? እኮ እኛም እንደዚህ እኮ ነው። በሁሉም ሁሌም ከኛ ጋር ነው በቃ። እኔ ከኛ ጋር አይደለም ጥያቄ አለ ወይ ነው። በሁሉ አለ ወይ? ምን አለ ወይ? በሁሉ ቦታ አለ ወይ? አላህ የእናንተ ነው ሁሉ ቦታ ያለው ሽንት ቤት የሚገኝ። እኛ ሽንት ቤት አይገኝም ማለት ሽንት ቤት ሲሆን ይጸየፋል። ሙሐመድ ሽንት ቤት ሲሆን እኛ አይገኝም ማለት ሁሉም ከኛ ጋር ነው።
እዚህ ቦታ ነው አለ ብለን የምንገልጸው አይደለም። ኦኬ ሙሐመድ ደግሞ ሽንት ቤት ከሆነ አላህ አይገኝም። ደግሞ እኔ አንድ ነገር ማለት ነው ምንም ቢሆን ሃይማኖት ችግር የለውም። ሃይማኖት እንደዚህ በቃ ማመዛዘንና ትክክለኛውን ሃይማኖት ወንድም ነው የተሳደበው። ትክክለኛውን ሃይማኖት መምረጥ ግዴታችን ነው። ግን ደግሞ ቢሆንም ማጣጣልና መስደብ የለብን። ሁሉም በተከታታይ ማለት ነው። በሰውና ምንም በጥቅሉኛ በሰውና ምንም ቂጥ ማጠብ ላይ ምንድነው? ሴኔን ቂጥ ልልስ ነው እንዴ? ቂጡን አያጥብም ይላል። የኔ ቂጡ ያለመታጠብ ምን ይጠቅመሃል አንተ? ከእውቀት ጋር አታወራም እንዴ? ሙስሊሞች ከገቡ ላይ ስድባቸው ቂጡን አያጥብም፣ ቂጡ ላይ ካካለ ስለዚህ አይነት ስድብ ሞልተዋቸዋል። መስጊድ ላይ በቃ የጫኗቸው ቂጥ ላይ ነው። አስተምሮታቸው ከቂጥ አያልፍ፣ ስድባቸው ከቂጥ አያልፍ። የኔን ቂጥ ላስልኝ አላልኩ፣ ና ቂጤን ሳምልኝ አላልኩ። ቂጥ ላይ ካካለ ቂጡን አያጥብም። የኔን ቂጥ ለምን ታለ? አንተ ሽንት ቤት ነህ ፖፖ ሆነ ወንድ ሆኖ የወንድ ቂጥን ሲሳደብ ቂጡ ላይ ካካለ ቂጡን አያላጠበም። መስጊድ ላይ እኮ የሚያስተምሯቸው ነው። አስተምሮታቸው እንዳለ ቂጥ ነው። በቃ ብልግና። እፎይ እንዴት ተዋልክ? ሰላም ብያለሁ። ደህና ነው አለ አልሐምዱሊላህ። ጀማል እየተቆጣኝ ነው። አላህ በሁሉ ቦታ ነው ያለው፣ እዚህ ቦታ ብቻ አይባልም እያለ ነው። ትስማማለህ? እስኪ ቶፒኩ ምንድን ነው? እኔ ነገር ያለው ከዚህ በፊት ትስማማለህ ወይ? ቅድሚያ አለ አንተ እዚህ አሁን እሱ ወይ አመለካከቱ አቂዳው ላይ ይሆናል። አሁን እሱ ጋር ለመሰዳደብ ምናምን ሰልችቶኛል። እንደዛ አለ የመጣ ቶፒኩ ላይ ገባንን ነው እሱ ጋር መሰዳደብ ሰልችቶኛል። እሺ እኔስ አላህ ስንት ጣቶች ነው ያሉት? እጅ እንዳለው አንተ ስለምታጠርቅ፣ ጀማል ደግሞ እጅ የሚያጠርቅ አልመሰለኝም። ስንት ጣቶች አሉት ብለህ የምታምነው አላህ? አንድ ማወቅ ያለብህ ነገር ግን በምጠይቅበት ጊዜ ለምሳሌ እኔ አሁን አንተ ስለ እኔ ስጠይቅ አንተ ንጹህ ሆነህ ነው መሆን ያለበት። ገብቶሃል? አሁን እግዚአብሔር አለው ብለህ ትመልስልኛለህ? እግዚአብሔር ጣት አለው የለውም? የኔ ምላሽ ነው ለአንተ ምላሽ የሚሆነው። የኔ አስተምሮና አንተ አስተምሮ አንድ ነው ማለት የሆነ የተለየ ነገር ሲኖርህ እኮ ነው አንተ አሁን ሰው መጠየቅ ያለብህ። አንገናኝ። ከአንተ የተለየ ነገር ሲኖር ሁለቱም አንድ አይነት ነው ማለት አንድ አይደለም። አናምን። እግዚአብሔር ጣት የለውም? ጣት የሚቆጠር እጁ ላይ የተገጠመ ጣት አለ ብለን አናምንም። እኛም እንደዛ እኮ ነው ታዲያ የምናምነው። እጁ ላይ የተገጠመ ምናምን ሳይሆን ጣት እንዳለው እናምናለን። ጣት ስታምን ግን ሊትራሊ ጣት የምትባል የሚቆጠሩ አሉት ብለህ ነው የምታምነው አይደለ? እንደዛ አለ። እኛ ጣት አለው ጣት እንዳለው እናምናለን። እግዚአብሔር ጣት እንዳለው ከመጽሐፍ ቅዱስ አለ ማስረጃ ነው። አታመጣልኝም። በደንብ አስተውል። አንተ ስታምን በሐቂቃው ጣት አለው ማይተረጎም ሊትራሊ ጣት ብለህ ነው የምታምነው አይደለም? ቆይ እኔ እግዚአብሔር ጣት ሲባል ተረጉማለሁ። አንተ ተረጉመዋለህ? ለምሳሌ ስለዚህ ካልተረጎምከው ሊትራል ጣት ነው። ለምሳሌ ሙሴ ምድሩን ሲመታ ፈርዖን ምን አለ? ይሄ የእግዚአብሔር ጣት ነው አለ። ሙሴ ምድሩን የመታበት ዱላ ነው የእግዚአብሔር ጣት አይደለም። የእግዚአብሔር ኃይል ነው፣ የእግዚአብሔር ስልጣን ነው። እንደዛ ለማለት ነው። ለምሳሌ ኢየሱስ አጋንንትን ሲያወጣ እኔ በእግዚአብሔር ጣት አወጣለሁ አለ። የእግዚአብሔር ጣት የሚባልን በእጁ ዞ በዛ እያወጣ ነው ማለት ነው። እሱ አይደለም ማለት አሁን የእግዚአብሔር ጣት ሲባል እኛ ጋር እንዲተረጎማል የሚተረጎም ነው። ስለዚህ አንተ ጋር ግን ሊትራሊ የሚታይ በደንብ አስተውል። በቂያማ ቀን የምታየው የአላህን ጣት የሚቆጠር ፓርቲሽን ያለው 5 ጣቶች አላህ አሉት። 5 ጣቶች አሉት የሚል ያለ ሐዲስ ላይ ያው አንብበው። እና አዲስ አረብኛውን አድርግለት። ይኸው አብያው አንብበው። አይ ሙስሊም 2786 ወደ ካልድ አዙሩ ስሚ ምን ይኸው ሳይ ሙስሊም 2786 አንብበው። እሺ ምን ነው የሚለው? አንብበው፣ ከዚህ ጀምሮ አንብበው።
حدثنا فضل ድምፅህ ከፍ አድርጋ አትሰማም። جاء خبر النبي አይ በደንብ ስለማይታይ እንዳላበላሽ ነው ሐዲሱ እየተረጎምከው ከፍ አድርጋ ከስር ላሉት አስጠግቼልሃለሁ። ይኸው በስርዓት አንብበህ ድምፅን እያሰማ ትርጉምልህ። አስጠግቼልሃለሁ። ወርታች አድርገው እኮ ድምፅን አሰማና እንዳስጠጋልህ ያንተን ድምፅ አሰማ። ዋብያው እኮ እኔም እንዳነብልህ ከመጀመሪያው አድርገው እያልኩ ነው። ኦኬ ይኸውልሽ قيد حدثنا أحمد بن عبد الله بن يونس حدثنا فضل يعني ابن عياض عن منصور عن إبراهيم عن عباد السلماني أنا عبد الله بن مسعود قال جاء خبر إلى النبي صلى الله عليه وسلم فقال يا محمد أو يا أبا القاسم إن الله تعالى يمسك السماوات يوم القيامة على إصبع الله سبحانه وتعالى يوم القيامة سمعين بتاعته تشيزة والأرضين إلى إصبع مريت من دمو بتاعته والجبال والشجر እንደዚሁም ተራራና ዛፎችን በጣቱ ይላል። ወልማ ታዲያ አሁን ይሄ እዚህ ጋር ምን ነው? ጣት አሁን ጣት ሲባል የተለየ ነው። በስርዓት ተርጉም እኮ አላህ መሬትን በጣቶቹ ይዛል፣ ወመልቂያማ ሰማይንም በጣቱ ይዛል። በጣቶቹ አይደለም የሚለው እንደዛ አይደለም። በስርዓት ተርጉም። እንደዚህ ነው እኔ እዚህ ጋር እንመረደው አንተም ተረዳው። ኦኬ ዝቅ አድርገው። ሐዲሱን በስርዓት አልተረጎምከውም። እየቆጠርክ መሄድ ትችል ነበር። ዝቅ አድርገው። ለምን እንትን እያለ ነው እሱ። አንተ መሬትን አንድ ሰማይን አንድ ምናምን እያልክ ነው። ከዛ በኋላ በጣቱማ እኮ እንደዛ ባይሆን ኖሮማ ምድርን፣ ሰማይን፣ ውሃን፣ አፈርን በጣቱ ይዛል ብቻ ብሎ ነበር የሚጨርሰው። እየቀየረ ያመጣቸው ለዛ ነው። በስርዓት ተረጎምከው እኮ ለዛ ነው። ኤኒዌይስ ሙሐመድ አሁን አንተ በጣትህ ሰማይ መያዝ ትችላለህ? መሬት መያዝ ትችላለህ? አችልም ጣት ተባለ እንጂ ጣት እንደኔና እንደናንተ አይነት ሱፐር ፓወር ስላለው ጣቱ ተሸከመበት። እኔ ፖይንት እሱ አይደለም። አንድ ሜትር ሙሐመድ ኦ አቡል ቃሲም verily Allah the exalted and the glorious would carry the heavens on the day of judgment upon one finger. አላህ የተከበረውና የላቀው ሰማይን በቂያማ ቀን ወይም በትንሣኤ ቀን በአንድ ጣቱ ይሸከማል፣ ይይዛታል። and earth upon one finger ምድርን በአንድ ጣቱ ሁለት ፊንገር ሆኖ ማለት ነው። the ocean and the moist earth upon one finger ባህሮችን ወንዞችንና እንዴት አይነት ደንቆሮ ነው አንተ ግን ምድርን በአንድ ጣቱ ስድብ ከነብዩ የወረስከው ነው። አንድ የሚታርክ ሶስት ጣት ማለት ነው። የቱ ጋር ነበርኩኝ? ኢንፋክት ሆል ፕሊስ ኧረ ከነብይ ተሻለ። እስኪ ብልግናና እንደ ያዛርገው ስለሆንክ እኮ ነው የምሰድብህ እኮ በቃ ከነብይ ተሻለ። እስኪ አንደኛው ሴንቸሪ ላይ ነው ያለው። እንደ ነብይ ሰባተኛው ሴንቸሪ ላይ አይደለም። በጣም ቆሻሻ የሆንክ ሰው ነህ። ከብት የሆንክ ሰው ስድብ ምንም የማያስቡት እነሱ ይሻላሉ። አንተ ግን ማሰቢያ አእምሮ እያለ ምንም የማታስብ ሰው ነው። እስልምና እንደዚህ ነው። ከገቡ ብልግና ነው። ካፋቸው የሚጸዳዱትን ይኸው ተሳደብ። አሁን የሱፍ ነው እዚህ ጋር መስለብ ያለበው አላህ መስለብ አምላክ አይደለም እንጂ የምናመልከው ያልተወለደ ነው። አልተወለደም፣ አይወልድምም፣ አይወለድም። ብልግና ምን ያህል አስተምረው እንደላኳቸው መስጊድ ላይ እኮ የሚማሩትን ነው። እንደገቡ ስድብ ነው። የእኛ አንድ ሰው ባጠፋው ሁሉ ማጆሪቲው እንደዛ ስለሆኑ ነው። አሁን ሶስተኛ እንግዲህ ከከፈትን ሶስት ሰው መጥቶ ሲሰድበን ማለት ነው። የእኛ እየሄዱ እንደዚህ በአፋቸው ሲጸዳዱ አይታችሁ ታውቃላችሁ? አንድ ሰው እንደዚህ ባለጌ ብዙ ተከታይ ካፈራ ሃይማኖቱ ቼክ መደረግ አለበት። እየተነበበ ሀዲሱ ድንገት ብድግ ብሎ ስለ ቂጥህ ላይ እንዲህ እንደዚህ አህያነ እንደዚህ ነ መንፈሳቸው ምን ያህል አጋንንት የተጠናወተው እንደሆነ ከዚህ መረዳት ትችላላችሁ። ክርስቲያኖች ራሳችሁን ጠብቁ ከእንደዚህ አይነት አጋንንታዊ
አስተምሩ። ይሄ የስድብ መንፈስ ተሰጣቸው ይላል መጽሐፍ ቅዱስ ላይ አይደለም? እንዳያስተውሉ እንዳያዩም የተጋረደባቸው እውቀትን በስድብ ማሸነፍ የሚመስላቸው ማለት ነው። ኤኒዌይስ የቱ ጋር እንዳለው አይ ዶንት ኖ and in fact the whole of the creation upon another finger and then he would stir them and say I am your Lord I am your Lord እያለ ይቀጥላል ማለት ነው። ስለዚህ 5 ጣቶቹ ላይ ተራ በተራ እንትናን ካስቀመጠ በኋላ ከያዛቸው በኋላ እኔ ጌታችሁ ነኝ እኔ ጌታ ነኝ እያለ ይናገራል ማለት ነው። ስለዚህ አላህ እጆቹ ላይ 5 ጣቶች አሉ የሉም? አብያ ያልኩህ እኮ አሁን እዚህ ጋር አሉ። አሁን አንተ ጣት አለን እንጂ አሁን ጣት ሰማይ ይሄን የሚያክል ግዙፍ የሚይዝ ጣት አለ የለም። ምን በዛ ሎጂክ አለ ማለት ያለብህ አሁን አሲባል خلاص እሱ አላህ የሚያውቀው ገብቷል። ችግር የለብኝም እሱ ምክንያቱም ቁርአኑም ሰፖርት ስለሚያደርገው በቂያማ ቀን ምድርን የሚሸከምበት የሚጠቀልልበት በእጁ ነው። ስለዚህ ምኑ ላይ ነው የሚያስቀምጣት? ጣቶቹ ላይ። ያንዳንዶቹን ደግሞ እጆቹ ላይ ምን አሉ ማለት ነው? ምድርን በአንደኛው ሰማይን በአንደኛው ውሃን እናንተን ዛፎችን እንደዛ እያደረገ የሚይዝባቸው እያንዳንዱ ከፋፍሎ አስቀመጠልን አለ ራይት። ይሄ እኮ መልካም ከአላህ ታምር። ስለዚህ እኔ 2 እጅ እንዳለኝ አላህ 2 እጅ አለው። እኔ ግራና ቀኝ እንዳለኝ እሱ ግራና ቀኝ አለው። እኔ 5 ጣት እንዳለኝ አላህ 5 ጣት አለው። ልዩነቱ ጥንካሬ ጉዳይ ነው ማለት ነው። አይደለም። በዚህ ደግሞ ካልክ ደግሞ ኢየሱስ ሰው እንዳንተ ሰው አይደለም። መልሰኝ ሜት እንዳታደርግ። ለምን አደርጋለሁ? ክርስቶስማ በስጋ የተገለጠ አዎ በስጋ የተገለጠ አምላክ ነው። ፍጹም አምላክ እንደመሆኑ ፍጹም ሰው ነው ብለን እናምናለን። ጥቅስ ልስጥህ ከፈለክ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ብሎ ራሱን የሚጠቅሳል። እንደገና ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 ጀምሮ በእግዚአብሔር መልክ ሲኖር የነበረው በስጋ የተገለጠው የባሪያ መልክ እንደያዘ በምስሉም እንደ ሰው እንደተገኘ ይናገራል። ምን አገናኘው? ያንተ አላህ በሰው ስጋ ተገልጧል ተገለጠ? ቆይ አላህን እንደ ክርስቶስ ያ ማይታየው ማይዳሰሰው መለኮት በስጋ ተገለጠ ብለህ ስለተገለጠ ነው 5 ጣቶች 5 እጅ ያለው ካልከኝ ቴንኪዩ ተገልጦ ከሆነ በባህሪው ነው ካልከኝ ዓለም ሳይፈጠር እንደዛ ነው ካልከኝ ግን ዓለም ሳይፈጠር ፈጣሪ እንደዛ ሊኖር አይችልም። ምክንያቱም ያለ ቦታ ያለ ዳይሜንሽን ያለ ዳይሬክሽን መኖር ስለማይቻል፣ ምክንያቱም ቦታዎች ዳይሬክሽን ዳይሜንሽን የተፈጠረ ስለሆነ። ክርስቶስ ታዲያ አስቀድሞ ቃል እንደዚህ 5 ጣቶች 2 እጆች ግራ ቀኞች ኖረውት እንደዛ ነበር ወይ? ኖ። በስጋ ነበር ወይ ያስቀድሞ? ኖ። ዓለም ፈጥሮ ዓለም መጥቶ ነቢያት ልኮ መጨረሻ ላይ ከማርያም በስጋ ተገለጠ ብለን ነው ምናምነው። ምን አገናኘው ከዛ ጋር? አይገናኝም። ስለዚህ ጌት ቱ ፖይንት። ስለዚህ ኢየሱስ ዓለምን ፈጥሯል። የአላህን ፈጣሪ ነው የፈጠረው ኢየሱስ፣ አላህን ሳይሆን አላህን ሙሐመድ ነው የፈጠረው። አላህን ሙሐመድ ነው የፈጠረው። ሙሐመድን ደግሞ ኢየሱስ ነው የፈጠረው። የአላህን ፈጣሪ ኢየሱስ ፈጥሮታል። አሁን ቶፒኩ ላይ ግባ። 5 ጣቶች አሉት፣ ተስማምተናል። አሁን መልስልኛ። እየረሰዳህ ነበር በመሀል እንትን አልክብኝ። ኢየሱስ ዓለምን ፈጥሯል። ምንድነው ማስረጃ? ዓለምን እንደፈጠረ ዓለምን ፈጥር ያለው ይላል ኢየሱስ። ዓለምን ፈጥር ያለው ይላል ኢየሱስ በሚገባ። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ፣ ዓለሙን በእርሱ ሆነ ይላል። ታዲያ ፈጥር ያለው ማለት ነው። ልክ እንደ አላህ እኔ ሰማይን ፈጠርኩ መሬትን ፈጠርኩ ይላል አሁን፣ ወይ እግዚአብሔር ይላል። ኢየሱስ ደግሞ እንደዚህ ያለበት ቦታ አለ? አላህ አላለም። አትዋሽ። ሙሐመድ ብሎለታል በልና አስተካከል። እኔ እሰጥሃለሁ ደግሞ። አላህ አላለም አንድም ቦታ ላይ አላህ ቁርአን ማን ቃል አይ ነው ሽፍት ልታደርግ ነው አላማ። ሽፍት አላደርግልህ። ቁርአን ማን ቃል? ቁርአን የማንም ቃል የሙሐመድ ቃል ነው። ሙሐመድ ነው የተናገረው። አላህ ተናገረ እያለ አላህ የሚባል አካል የለም።
አላህ ተናግሯል የምትል ከሆነ እንደ ኢየሱስ ተገልጦ እንደ ኢየሱስ ተገልጦ ቃል በቃል የተናገረበት በምስክር ካመጣህልኝ እስማማለሁ። ሙሐመድ ራሱ ጅብሪል ነገረኝ አላህ እንዲህ አለ እያለ የሚለውን ተረት ተረት ኪስህ ትከተዋለህ። ስለመኖሩም ስለማይታወቅ ተረጋጋ። ስለዚህ ዓለሙ በእርሱ ሆነ ማለት ዓለም በማ በክርስቶስ ነው የሆነው። ዓለሙ በእሱ ነው የሆነው። ተጨማሪ ቆላሲያስ ምዕራፍ 1 ቁጥር 15 ላይ የሚታይ የማይታይ ሰማያት ሁሉ በማን ተፈጠሩ? በእርሱ። እርሱ ማን ነው? ተጨማሪ በክርስቶስ ነው። ክርስቶስ ይላል። ተረጋጋ ቆይ። እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይንም አለቅነት፣ ስልጣናት በሰማይና በምድር ከፋርገው ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት ምንድነው? በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ሰማዮች በምንድን ነው የተፈጠሩት? በእግዚአብሔር ቃል። እርሱ ምንድን ነው? የአብ ቃል። ሰማዮች የተፈጠሩት በማን ነው? በቃል። መዝሙረ ዳዊት ምዕራፍ 33 አዳምጥ። አይ ነው ሽፍት ለማድረግ ነው። እመለሳለሁ። ቶፒክ ያረሰው በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ ውስጥ ትንፋስ። ሰማዮች የተፈጠሩት በማን ነው? በእግዚአብሔር ቃል ነው። እኔ በኢየሱስ የሚለውን ስጠን እያልኩ ያለሁት እግዚአብሔር እንደሆነ አምናለሁ። ኢየሱስ የእግዚአብሔር ቃል ነው። ኢየሱስ ማለት እግዚአብሔር ቃል ነው። ቡም ዮሐንስ ራእይ ምዕራፍ 22 ቁጥር 13 አዳምጥ። ቁርአን ላይ ብታያት በል። ቁርአን የመሐመድ ተረት ተረት ነው አልኩህ እኮ ሰውዬ። አላህ የተናገረበት የለም ካለ እኔ አሁን ሻዳ ዛለሁኝ ና ክፍል አድርገህ አላህ ቃል በቃል የተናገረበት ካለ ቃል በቃል አንድ ጥቅስ ሻዳ ዛለሁኝ። ንጽጽር አቆማለሁ። ሻዳ ዛለሁ። አንድ ቃል በቃል ሙሐመድ ከተናገረው ተረት ተረት ጅብሪል ነገረኝ እያለ ከተናገረው ተረት ተረት ውጭ አንድ ጥቅስ ስጠኝ። ከየት ነው የማሳይህ? ለምሳሌ ከቁርአን ካልሆነ ከምንድን ነው የማሳይህ? ከፈለግከው አላህ ቀጥታ ያለ ሶስተኛ ጣልቃ ገብነት ጅብሪል ነገረኝ እያለ ሙሐመድ ከተተረተረው ውጭ ቀጥታ አላህ የተናገረበትን ማስረጃ አላህ ሰማይና መሬት እንደፈጠረ ላሳይህ። አምጣው። ሙሐመድ ጅብሪል ነገረኝ ከሚለው ተረት ተረት ውጭ ቀጥታ አላህ የተናገረበትን እንዴ አላህ ከየት ተሰማመጣለህ? ከቁርአን ነው። ቁርአን እኮ መሐመድ ማለት እኮ የአላህ ቃል እኮ። እናመሰግናለን። በቃ ኤኒዌይስ ወደ ቶፒካችን እንመለስና ቶፒካችን ላይ እንግባ። 5 ጣቶች እንዳሉት ቆጥረናል። እነኛ 5 ጣቶች ደግሞ ፋይናይት ናቸው። ሉክ ሎጂክ እንዴት እንደሚሰራ በደንብ አስተውሉ። እኛ ፈጣሪ ፋይናይት ነው ብለን አናምንም። ኢቭን ቁጥር ስናሰብት ወይም ስናጸድቅ ፈጣሪ የሚቆጠሩ ነው አይደለም። አንድ አምላክ አለ፣ አንድ ባህሪ አለ፣ አንድ አገዛዝ አለ፣ አንድ ፍቃድ አለ ብለን ስንል የሚቆጠረው ነው አይደለም። በአካል 3 ስንል በሰውኛ ቁጥር የሚቆጠርም ሆኖ አይደለም። ምክንያቱም መጽሐፍ ቅዱስ ሲናገር ከማን ጋር ታመሳስሉኛላችሁ፣ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔርን በፍጹም በምንም በቁጥርም ሆነ በማንኛውም ነገር ሊመስል የሚችል ነገር ሊገኝለት አይችልም። የሚቆጠሩ ነገሮች ፋይናይት ናቸው። አት ሴም ታይም በተመሳሳይ ሰዓት ፋይናይት እና ኢንፋይናይት መሆን አይቻልም። ግጭት ስለሆነ ማለት ነው። አንድ ያዳምጥ ፕሊስ። ትረበሽ። እሺ ያው ሲጋ ለብሶ አልመጣም ወይ? ፈጣሪ ሲጋ ለብሶ አልመጣም አይደለም። ተረጋጋ። ቆይ ያንተ አላህ ቃሉ እኮ ያው ቁርአን ሆኗል እኮ። ቁርአን ከመሆኑ በፊት እኮ ያላህ ቃል አላህ ጋር ነበረ።
የአንተ ቁርአን አሁን ፍጡር አይደለም ብለህ ነው የምታምነው። ቁርአን ጋር የተገናኘው ከወረቀት ጋር የተገናኘው። ስለዚህ የአላህ ቃል መጣና ምን ሆነ? ቁርአን ሆነ። እኔ ደግሞ ምን ብዬ አምናለሁ? የእግዚአብሔር የአብ የባህሪ ቃሉ የባህሪ ልጁ እርሱ የባህሪ ቃሉ በስጋ ተገለጠ ላለው፣ አንተ ደግሞ በወረቀት ተገለጠ ትላለህ። የአላህ ቃል በወረቀት ተገለጠ ትላለህ። እኔ ደግሞ እግዚአብሔር ቃል ያ አካላዊ ቃል በስጋ ተገለጠ ብዬ አምናለሁ። ኤኒዌይስ ስለዚህ በደንብ አስተውሉ። ያ 5 ጣት ያለው አላህ ፋይናይት ነው። ጣቶቹ ኢንድ ፖይንት አላቸው፣ ግራ ቀኝ አላቸው። 2 እጅ መሆኑ ከኔ ጋር ያመሳስለዋል። 5 ጣት መሆኑ ከኔ ጋር ያመሳስለዋል። በባህሪ ነው፣ በመገለጥ አይደለም። አላህ በባህሪ ነው። ደግሞም በቂያማ ቀን የሚታይ ነው። የሚታይ ነገር ግራ ቀኝ ፊት ኋላ ያለው ደግሞም ፋይናይት የሆነ ነገር በሙሉ ፍጡር ነው። እቺ ትንሽዬ ፊሎሶፊካል አርጊመንት የምታውቁ ግልጽ ይሆንላችኋል። ሳይንሱ ትንሽ የምታውቁ ትንሽ በቃ አይምሯችሁን በተጠቀሙ ከሆነ እስከ 9ኛ ክፍል ከተማራችሁ ፊዚክስ 1-2 ዓመት ተተማራችሁ ይሄ ቶፒክ ይጠፋችኋል ብዬ አላስብም። አሁን እኮ ታዳኛ አሁን ግራ እኮ አጋባህን አንተ። ማለት ከየት ነው ማስረጃ ከየት ነው የምሰጥህ? ከቁርአን ስለ ቁርአን ከየት ከመጽሐፍ ቅዱስ ስለ እስልምና ማስረጃ ከመጽሐፍ ቅዱስ እንደሰጠህ ነው ያንተ ሀሳብ። እኔ በማምነው በቁርአን ነው አይደል? ከቁርአን ነው ሰው ማስረጃ የሚሰጠው። ያው ለአንተ ቁርአን ተረት ተረት እኮ እንደ መሰለህ ተረት ተረት አይደለም። ተረት ተረት ያንተ ነው የተበረዘ። ቆይ አዳምጥ። ደምሳሽ መጣ ፍቅር ሲዝም የሚባል አምላክ አለ አለ። እኔ የፍቅር ሲዝም አምላክ ሰማይና ምድርን ፈጥሬያለሁ፣ ፍጥረትን እኔ ነኝ የፈጠርኩት፣ ሁሉም ለእኔ ሊገዛ ይገባል፣ ለሰዎች የፈጠርኩት ሃይማኖት ፍቅር ሲዝም ይባላል፣ ይህንን ያልተከተለ ጋነም ይገባል ብሎ ፍቅር ሲዝም መጽሐፍ ጽፎልሃል። አንተ እኔ ጻፍከው ስትለው ኖ እኔ ከራሴ አልናገርም አንዳች መገለጥ እንጂ ይልሃል። ኖ ኖ ኖ እየዋሸህ ነው ስትለው አይ እየዋሸሁ አይደለም መልአክ ልኮ ፍቅር ሲዝም ላከልኝ አምላኬ ይልሃል። ፍቅር ሲዝም የሚባለው አምላክ አለ ወይ? ነው አለ ሲል ግን እሱ መረጃ ከየት ያመጣልሃል? ከዛው መጽሐፍ እሱ ከጻፈው እሱ ከተናገረው። ኖ እየዋሸ ነው ስትለው እኔ አልዋሽም ይላል። ላለመዋሸት ማስረጃ ምንድን ነው ስትለው ይኸው አምላኬ አንተ ከራስህ አትናገርም ብሎኛል ብሎ ደግሞ ራሱ ከተናገረው ከዛው መጽሐፍ ያመጣልሃል። ዲስ ኢዝ ሰርኩላር አርጉመንት። እዛው ለቁርአን ማስረጃ ማን ነው? ሙሐመድ። ለሙሐመድስ እውነተኝነት ማስረጃው ማን ነው? ቁርአን። ለቁርአን እውነተኝነት ማን ነው ማስረጃ? ሙሐመድ። ለሙሐመድ እውነተኛ ማስረጃው ማን ነው? ቁርአን። ይሄ እዛው እሽክርክሪት ይባላል። ተቀባይነት የሌለው እንትን ነው የሚሆነው። ስለዚህ ይሄንን ላይ የምታደርግ ከሆነ ቆይ ይህን እንዳስተምረው የምትይዝ ከሆነ ደምሳሽንም ሆነ እነ ሞርሞር ለምሳሌ ሄደ ተራራ ላይ ወጣ፣ መልአክ መጣ ነገረኝ አለ፣ መጽሐፍ ጽፎ መጣ። ከዛስ ያንን መጽሐፍ ተቀበል አለ። ያው አምላክ ነው የነገረኝ አለ። ኖ እየዋሸ ነው ስትሮን ያልዋሸውም አምላክ ነው መጥቶ የነገረኝ። የእሱ ተከታዮች አሁን ኖ ትክክል አለ የምትላቸው አይሰሙህም። ለምን? አምላክ ነው የነገረው ማስረጃ ስትላቸው ከዛው መጽሐፍ ላይ ያመጣል። ይሄን ራሱን የጻፈው ስትል ከራሱ አይናገርም አንዳች ይሉሃል። ማስረጃ ስትላቸው እስቲል ከዛው እሱ ከተናገረው መጽሐፍ ያመጡልሃል። ይህንን ሎጂክ ኤኒዌይስ ወደፊት እንሄድበታለን። ወደ ቶፒኩ እንመለስና ስለዚህ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ ሊታዩ ሊቆጠሩ የሚችሉ ናቸው አይደለ? አልኩ እኮ ጣት ሲባል እንዳንተ አይነት ጣት አይደለም። ግን አንተ ሰባይና ልትይዝበት የምችለው ጣት አይደለም። መልካም። ልዩነቱ ምን ላይ መጣ? በቁጥር እኔም 5 ነኝ እሱም 5 ነው። ልዩነቱ ጥንካሬ ነው ማለት ነው። እንዴ እሱ ካልኩ እኮ በፍጹም ሰው ሆኖ መጥቷልማ። በእናንተ ሰው መስሎ እንዳም ሁሉ ነገር ኑሮት ማለት ነው። እኔ እሱ ችግር የለብንም። እኛ በባህሪ እኮ ፕሊስ ፈጣሪ አስቀድሞ እንደዛ ነው ብለን አናምንም። የፈጠረውን ስጋ ተዋህዶ መጣ ብለን ነው ምናምነው። እኛ አይገናኝም ወዳጄ። የፈጠረው ስጋ ያ ሁሉም ፈጠረ፣ ማርያምን ፈጥሮ ከእሷ ስጋና ደም ተካፍሎ ተገለጠ ብለን ነው ምናምነው እኮ። ፍጹም ሰው ሆኖ ተገለጠ።
ያ ማይገናኝ አናሎጂ አታገናኝ። ለምሳሌ አላህ ቁርአን አለ፣ ቁርአን ታምናለህ። ቁርአን ፍጡር አይደለም ብለህ ታምናለህ። ቁርአን ፍጡር አይደለም ስትል ፍጡር የሆነ ወረቀት ላይ ግን ተዋህዶ እያየኸው ነው። ማይታየው ያላ ቃል በሚታይ ወረቀት ላይ እያየኸው ነው። እኛ ደግሞ ምን ብለን እናምናለን? የማይታየው የእግዚአብሔር ያ አካላዊ ቃል በሚታይ ስጋ ተገለጠ ብለን እናምናለን። ስለዚህ ትንሽ ሆልዶን አድርጉትና አለማወቃችሁን አሁን አላህ ሊያስቀድሙ ያ የማይታይ ብለን እኛ እንደምናምነው አንተም ያ አላህ ብለህ የምታምነው ወረቀቱ ከመሆኑ ላይ በፊት ራሱ እጅ አለው፣ 5 ጣቶች አለው። በመገለጥ አይደለም። እንዲህ ወረቀት ላይ ቃሉ ከማረፉ በፊትም አስቀድሞ ይታያል፣ ይቆጠራል፣ ይዳሰሳል እያለ ቃል በቃል ይዳሰሳል። ቆይ አንዴ በእናትህ ከድረ ጣልቃ ትግባ። ስለዚህ እነኛ ጣቶች አሉት፣ እነኛም በቂያማ ቀን ይታያል። እጆች አሉት፣ እነኛም ይታያሉ። ቆይ ሳቢር እንትና ይጨርስ፣ ዋብያው ይጨርስ። አይ በደቂቃ ብናወራ ይሻላል። እዚህ ጋር በሁለቱም ሶስት ቆይ አንዴ ፕሊስ፣ አትረብሻ፣ ጣልቃ ትግባ። ስለዚህ ዋብያው ነገር ያወራ ነውና ስርዓት የሚባል ያልፈጠረባቸው ምን አይነት ባለጌዎች ናቸው እነሱ። የሆነ ከጠጅ ቤት ነው መሰለኝ ፈተው የሚለቋቸው፣ ወይም የሆነ አባረዋቸው መሰለኝ የሚገቡት። ምንም ጤናማ አይምሮ የሌላቸው ባለጌዎች፣ ስርዓት የሚባል ያልፈጠረባቸው፣ ሃይማኖታቸው ምን አይነት ስርዓት አልበኛ እንዳደረጋቸው ታዘቡ። ኤኒዌይስ ቁርአን ላይ ያለው ተአምርስ አንዴ ብለህ የምታስበው አንተ? እኔ ምንም አይነት ተአምር አለ ብዬ አላምንማ። እንዴ እኔ ልንገርህ ተአምሩን፣ አንተ በአይን ላይ የሚታየውን ተአምር። ቁርአን እኮ ከሁሉም የኮራረጀው ነው። ምንም ተአምር የለም። እኔ አሁን ያለው ነገር ወደፊት ቁርአን ይነግራል። ወደፊት ይመጣው ቁርአን ላይ ያለው ተአምር ኳይ ምንም አይነት ተአምር የለም። በመጀመሪያ ደረጃ አሁን ለምሳሌ አንድ ነገር ግን ልንገርህ፣ ፎር ሴክ ኦፍ አርጉመንት አስቀድሜ ልንገርህ፣ ተአምር ምንም የለውም። ምክንያቱም ቁርአን ምን ያለው እሺ፣ የነብዩ ቃል ቢሆን አንተ ባልከው እኮ ነው። ቆይ እኮ ልስጥህ። በመጀመሪያ ደረጃ የምታመጣውን ስለማውቀው ካላ ዘንድ ባይሆን ኖሮ ብዙ አይነት ግጭት ታመጣለህ የሚል ሎጂክ ውስጥ እንዳገባ እሱ ራሱ መልሶ የሚጠልዝ ስለሆነ ማለት ነው። አንዴ አስቀድመህ በመጀመሪያ ደረጃ አንድ መጽሐፍ ከፈጣሪ ለመሆኑ ታምር አለውና ከፈጣሪ ነው አያስብልም። ወይም ደግሞ ሳይንቲፊካሊ ፕሩቭ የሚሆን የሆነ ነገር የያዘ ማለት ተፈጣሪ ነው የሚል ኮንክሉዥን አያሰራ። በትንሹ በዛ ጊዜ ባለው አዳምጥ። ቀደምት የነበሩ በሺህ ዓመታት በፊት የነበሩ ፈላስፎች፣ ተመራማሪዎች የጻፏቸው መጽሐፍት አሁን ላይ ሳይንቲፊካሊ ፕሩቭድ ተደርጎ ቴዎሪያቸው የነሱ እሳቢያቸው መጽሐፍቶቻቸው አሁን ሳይንስ ፕሩቭ አድርጎት ሳይንስ ሊጠቀመው ይችላል። እኔ ተራው ግለሰብ የጻፍኩት መጽሐፍ ከጊዜ በኋላ እንደ ፊክሽን የጻፍኩት ወይም ደግሞ እንዲህ ሊሆን ይችላል እንዲህ ይሆናል ብዬ ጻፍኩ፣ ከጊዜ በኋላ ሳይንስ እውነት ሊያደርገው ይችላል። ያ ማለት እኔ ከፈጣሪ ነኝ ማለት አይደለም። ሞር ደግሞ ሳይንቲስቶች ለምሳሌ እነሱ መጽሐፍት እጅግ ብዙ ሊገኙ የሚችሉ ሪሰርቾችን ያስቀምጣሉ ጽፈው። ከጊዜ በኋላ ከዓመታት በኋላ የነሱ መጽሐፍ ምን ሊሆን ይችላል? ወደ ተግባር ሊገባበት ይችላል። ያ ወደ ተግባር ሲያመጣው ሳይንሱ እነሱ ያሉት ነገር እውነት ስለሆነ መጽሐፍቶቻቸው አይ እነኛ ሰውዬ እና አልበርት እውነተኛ ናቸው ከፈጣሪ ነብይ ነው አንለው። አልበርት የጻፋቸው እሱ ያስቀመጣቸው እስካሁን ያልተደረሰበት ሳይንቲስቶች እስካሁን እየታገሉ ያሉ ብዙ ምርምሮች አሉ፣ ብዙ እሳቤዎች አሉ። ያ ማለት ግን አልበርትን ነብይ አናደርገው። ፈጣሪ ጭንቅላት ሰጥቶናል እንድንመራመር፣ ብዙ ነገር እንድናቅ፣ ብዙ ነገር እንድንሰራ። ያ ማለት እኛ ያስቀመጥነው ነገር ነገ የሆነ ነገር ስለሆነ ነብይ አያደርገንም። ወደ ቁርአን ስመለስ ግን ምንም አይነት ሳይንቲፊካሊ የሆነ ኢምፕረስድ የምትሆንበት ምንድን ነው ያለው? እስቲ ምዕራፍ 1 ላይ ምን አለ ንገረኝ እስቲ። ቁርአን ማለት ነው በጠቅላላ ምዕራፍ 1 ላይ እስቲ ንገረኝ፣ እንዴት እንደማራግፍ ላሳየው። ምዕራፍ 1 ላይ ምን አለ?
ሱረቱል በቀራ ነው የምትለኝ? ምዕራፍ 1 ፈትህ ያለ ሱረት አልፈትህ ያለ አልፈትህ እንዴ ፋቲሃ ነው ሱረቱል ፋቲሃ ነው። ምንም የለም። እሺ ምዕራፍ 114 ላይ ምን አለ? ምንም የለም። ቆይ እንዴት ምንም የለም? ሳይንስ በቃ ኢምፕረስድ የሚሆንበት ምን ሳይንሳዊ ነው ምናምን ላልከው ምን አለ? ዝም የለም። እንዴ የአላህ ቃል ሆኖ ላሳየህ፣ እንዴት እንደማራግፍ ላሳየህ፣ ሁሉንም እንዴት እንደምጥልህ። ምዕራፍ 114 ላይ ምን አለ? ሳይንስ እስኪ እያገኘው ነው ሊያገኘው ነው እንደዚህ የተሰራበት ምናምን ብለህ ያልከው ምዕራፍ 114 ላይ ምን አለ? ምዕራፍ 113 ላይ ምን አለ? 112 ላይ ምን አለ? 111 ላይ ምን አለ? 110 ላይ ምን አለ? 109 ላይ ምን አለ? 108 ላይ ምን አለ? ምንም የለም። ስድብ ነው ያለው። ችግሩ ምን እንደሆነ ታውቃለህ? ስድብ ነው ያለው። አንተ ብቻ ላውራለሁ። ማዳመጥ የለም። ይሄ ነው አንተ ችግር። ማዳመጥ ሲባል ነገር የለም። አሁን ከጠቀስኳቸው ምዕራፎች ውስጥ እኔ ንጽጽር አቆማለሁ። ይኸው ሳይንቲፊካሊ ፕሩፍ ተደርጎ ወይም ፕሩፍ የሚደረግ በቲሲስ ደረጃ እንዲተቀምጦበታል የምትለው አንድ ጥቀስ። ወደ 10 ምዕራፎች ጠቅሻለሁ። አንድ ጥቀስ ያንተ ከዚህ ከጠቀስኳቸው ምዕራፎች ውስጥ አንድ። ቁርአኑ ስድብ ነው ያለው አልክ። የትኛው ቦታ ነው ቁርአኑ ስድብ ያለው? ደግሞ ቁርአኑ የሚሳደብ እኛንም ድስታለ ላሳያ ስድብ እንዳለ ላሳይ። ሱራ 2 18ን ክፈተው። እሺ ስድብ ያለ ብለሃል። ስድብ የለም እያለኝ ነው። ደንቆሮች፣ ዲዳዎች፣ እውሮች ናቸው። ይሄ ስድብ አይደለም። ይሄ ስድብ ይሄ እኮ አምሳያ እኮ ነው እየሰጠ ያለው አላህ እኮ። የማን አምሳያ ነው? የሙናፊቆች አምሳያ ማለት ነው። አምሳያቸው ስለዚህ ምርቃት ነው። ድንቆሮች ነው የሚለው ሳይንስ እየደረሰበት ነው። ይሄንን እሺ ጨምርለት። 111 ምዕራፉን ሄድለት 111 እንጨረሳ ህዝቡ ላይ ለምን ዝልዝል ትላለህ? ምዕራፍ 111 ምንድን ይሄ? የአቡላሃብ እጆች ከሰሩ ጠፉ፣ እርሱም ገንዘቡም ያፈራው ሁሉ አልጠቀመውም። ከፈርክ የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን ከዚህ በላይ ስድብ አለ? ጭርታም እንጨት ተሸካሚ ጋነም ትገቢያለሽ። ከዚህ በላይ ስድብ የለም። ሙሉ ምዕራፉ ይህን ነው ሳይንሳዊ የምትለው። ኤኒዌይስ ወደ ፖይንታችን ተመለስ። ተረት ተረት ወደ ፖይንቱ እንመለስ። ስድብ በመጽሐፍ ቅዱስ ነው ያለው። ለቀነስ በእናትህ ከዚህ በላይ ስድብ የለም። አሁን ወደ ፖይንቱ እንመለስና ስለ አቡ ለሃብ ላይ በወረደ የቁርአን አንቀጽ ነው እሱ በሰራው ስራ አይደለም አትበል። በቃ ለአንተ ነው ስድብ ያልመሰለ። ከዚህ በላይ ስድብ የለም። እንጨት ተሸካሚ ጭርታም ብሎ ጭርታም እያልክ የወረደው የቁርአን አንቀጽ ነው ይሄ። ወደ ቶፒክ ትገባለህ። ይሄ ገብቻለሁ። አሁን ኦልሬዲ ጨርሰናል። ጀማል ይቀጥል። ለአቡ ለሃብ ወረደ። ወደዚህኛ የመጣኸው ትልቅ ከሃዲ ነው ይሄ ወረደ ማለት ነው። ያንን ተወው እናንተ ቃል በቃል አላህ ካምልኩኝ ያለው ወየት ነው ብለሃል። ያንን ልንገርህ፣ ሌላ አትዘባረቅ። ያንን ልንገርህ፣ ቃል በቃል አላህ ካምልኩኝ ብሏል ያልከውን እስኪ አሳየህ ብለሃል። አሳይሃለሁ። የለም እሱ አይቀበልም። ቁርአን እኮ አይቀበልህም። ጀማዓ ከየት አትጩሁ። ቆይ ተረጋጉ። ይቀበሉ ተቁርአን አይደል እንዴ? ሱተት ነው ማለት ተመጣፍ ቅዱስ ነው የሚያመጣው። እኛም ተቁርአን ነው። አትጩህ ጀማል አትጩህ። ቆይ በመጮህ እኮ መልስ አታመጡም። ምንድን ነው የሚያስረብሻቸው? ተረጋጉ። ቆይ ዋብያው ኔክስት አወርዳለሁ። ጣልቃ ትግባ። አንተ ወደዚህኛው የገባኸው ወደዚህኛው ቶፒክ የገባኸው ጣልቃ ትግባ። ላወርድህ ነው። ትዕግስቴን ጨርሰሃል። ወደዚህኛው ውስጥ የገባኸው 5ቱን ጣት አሳይቼህ ከኢየሱስ ጋር ልታመሳሰል ሞክረህ እንደማይሆን አውቀህ አማራጭ ስታጣ ነፍስህ ስለተጨነቀች እስልምና ውስጥ ታምር አለ፣ ስለዚህ ከእስልምና እንዴት ልውጣ ታምር አለ ብለህ ስታስብ ደግሞ እሱን መታውብህ። አሁን ከጀማል ጋር እናውራ። አንዴ የታገሰ ጀማል እንኳን ደህና መጣ። ጀማል አሁን መቀጠል ትችላለህ። ጀማል እኔ ምልክ አላህ ቃል በቃል እኔን አምልኮኝ አላህ ነኝ ያለው ወይ እኔ ነው ብለሃል። ይሄን ልንገርክ፣ ቶፒካችን እሱ አይደለም። ቶፒኩ ሰምተዋል? ሰማህ?
ቶፒኩን ሰምተዋል? ሱረቱል ጣሃ በኢየሱስ ስም ቶፒኩን ሰምተዋል? ቁጥር 18 እኔ አላህ ነኝ ከእኔ በቀር ሌላ አምላክ የለምና ተገዙኝ አምልኩኝ ሶላትንም እኔን ለማውሳት ስገዱ በቃ እኔን አውሱኝ ነው ያለው በቃ ማን ያለው ይሄንን ማን ያለው መልሳ እኔ አላህ ነኝ ተገዙኝ ሶላትንም እንትን በሉ ምናምን ያልከው ተረተረ ኦኬ አላህ ለማን ነው ያለው ይሄ ተረት አይደለም አላህ ለማን ነው ያለው ያ ጀማል ተረት አትበል ዝም ብለህ ከአንድ ቦታ ሳታልፍ እዛ ቦታ እንደዚህ ናቸው መስጊድ እንደዚህ ናቸው ያልከው እንትን አትበል በየከው መልስ አሁን ከቶፒኩ ሽፋ አድርገህ እኔ ልተባበረ ብዬ ወላሂ ላዚም ጥፍፍ ያለ ነው እስልምና ማለት ነው ከምንም በላይ ጥፍፍ ያለ ነው እንደ እስልምና ማንም አይነት ሃይማኖት የለም ልንገርህ ስንት አይነት ሃይማኖት በቃ ተባረክ ከስር ድንቁርናችሁ ዛሬው ደግሞ የተለየ ነው የዛሬ ድንቁርናችሁ ደግሞ ከፍ ብሏል አይደለም አንተ ለምሳሌ እኔ አሁን ከቁርአን ነው ማስረጃ ሰጥህ የምችለው ቁርአን አንተ ደግሞ አትችው ቀጥታ ንግግርና ተዘዋዋሪ ንግግር ቅድሚያ ልመዱ እወቁ እኛ ጋር ስትመጡ አትቀበሉም እናንተ ጋር ሲሆን ግን መሐመድ የተናገረውን ከዛ መሐመድ ተናገረ ብላችሁ ሰሃቦች ጻፉት ያላችሁትን መረጃ ታመጣለህ እኔ ጋር ሲሆን እኔ ጋር ግን የጌታ ደቀ መዝሙርቶች የጻፉትን አልቀበልም ትላላችሁ እኛ እናንተን የመሐመድን ተረት የመቀበል ግዴታ ያለብን መሰላችሁ ራሱ መሐመድ ካላህ ቀጥታ የሰማበትን ቀጥታ የተናገረውን እሱን ታመጣላችሁ ወይ ኔቨር እንደዛ ካልሆነ ደግሞ ራሱ ካላህ መሐመድ ሰምቶ ራሱ መሐመድ የጻፈውን ነው የምንፈልገው እንጂ አላህ የሚባል ለጅብሪል ነገረው ጅብሪል ለመሐመድ ነገረው መሐመድ ለሳባዎቹ ነገራቸው ከዛ እነሱ ጻፉት ከሚል ላይ አይደለም የምንፈልገው ራሱ አላህ ከመሐመድ ሰምቶ የጻፈው መረጃ ካለ ታመጣለህ ልክ እኛ ሐዋርያቶቹ ቀጥታ ከኢየሱስ ሰምተው ወይንም ደግሞ ነቢያቶቹ ቀጥታ ከእግዚአብሔር ሰምተው እንደጻፉት ቀጥታ ዳይሬክት የሆነ መረጃ እንደምናመጣው ከእግዚአብሔር ቀጥታ ሰምተው እንደጻፉት እንጂ ሙሐመድ ጅብሪል የሚባል ነገረኝ ከዛስ እሱ ደግሞ ለሰሃባዎቹ ነገራቸው ከዛ እነሱ ጻፉት ከሚል ተረት ላይ አይደለም የምንፈልገው ራሱ አላህ ካለ የተናገረበትን ታመጣለህ በነገራችን ላይ እስልምና ወላሂ መረጃ የለውም በጣም ትልቅ ነው ማውስ ወላሂ መስረጃ የለውም እስልምና የመሐመድ ተረት ነው ኤሬስ ነብዩ ሰለላሁ ዐለይሂ ወሰለም እንደታለ እንግሊዝ ሜታርክ አላህ ነው የጀመረው መሐመድ ነው የጨረሰው መሐመድ ነው ከዛ ውጭ አንድ መረጃ አላህ የተነፈሰበትን ካመጣ እኔ ንጽጽር አቆማለሁ ከፍ ላድርግ ደግሜ አላህ ለመኖሩ የተነፈሰበትን እንኳን ማስረጃ መሐመድ ከተናገራት ተረት ውጪ አላህ እኔ ያለው ብሎ ህጥስ ያለባትን እንኳን አንዲት ሲንግል ኤቪደንስ ቀጥታ መሐመድ ጅብሪል ነገረኝ እያለ ከተተረተረው ውጪ አንዲት ማስረጃ ከመሐመድ ውጭ አንጣልኝ ከመሐመድ ውጭ ብቻ ሳይሆን እንደው አላህ ቀጥታ ከመሐመድ ጋር ኮሙኒኬት ያደረገበትን ማስረጃውን አንጣ አሁን ከቁርአን ውጭ እንዴት ብዬ ነው ማስረጃ ሰጥህ የምችለው አንተ እኮ ምንም እየተረዳህ አይደለም ከየትኛው ልስጥህ እሺ ከቁርአን ውስጥ አንጣ ምን የሚልልስህ አላህ መሆኑን አላህ ለመኖሩ ማስረጃው እንዴ ሱረቱ ጧሃ ከፈለክ በጣም በርካታ ቦታዎች በጣም ብዙ ቦታዎች ሲቀጥል እኔ ቁርአን ተአምር ነው ያልኩት ወደ ቁርአን አያስተነትኑም እንደ ይላል ቁርአን ከስል አስተነተን ነው እኮ ድንቁርና እንደሆነ ቂጥ ማጥፋት ያውራ ምንድነው የምናስተነትነው እሺ ቀጥል ሀሳቡን ይግለጽ አንተ ብታዳመጥ ሰማለህ አትችልም አንተ ቀጥል ወላሂ በጣም አንድ ሰው አንተ አወራህ ሰው ያውራ ከዛ በኋላ ከላስ ካልሆነልህ አንተን በለው ተአምር ነው ብለህ እንዴት አያስተነትኑም ካላ ዘንድ ቢሆን ኖሮ ምናምን ብለህ ተረት እንዴት ታወራለህ ካዳ ሃይ
እንዴ እየነገርኩህ እኮ ነው። ይሄ እኮ እውነት ነው እኮ። ተረት ተረትማ ቢሆን ይበረዝ ነበር። ይሄው ተረት ተረት ሳይሆን ይሄ ስንት አድርጎት እንትን ወላሂ ተበረዘ። አንዴት አልተበረዘም እኮ እንዴት ማስረጃ ስተሽ ኦኬ አቡበከር ካቃጠለው በፊትና አሁን ያለውን አንድ ለመሆኑ ማስረጃ ስጠኝ እስኪ። አንድ ነው አቡበከር አቃጠለ የሚል አለ። አቡበከር ያቃጠለው ሲያሳይ አቡበከር አቃጥሎታል። አቡበከር እኮ እኔ አሁን ቁርአን እኮ አቃጥላለሁ ስለ የተቀዳደዱ ቁርአኖች አሁን አቃጠለን እንቀብራለን እንጂ ያንን አይደለም ማይገናኝ ለምን ታገናኛለህ? ኡስማን እንዳለ ሰብስቦ አቃጥሏቸዋል አለ። ያቃጠለው አዲሱን ነው ያቃጠለው ወይንስ አሮጌውን? ወይ ኡስማን ያቃጠለው ለምን ሊቀይር ነው? ኡስማን ያቃጠለው በሚገባ አሳይ። ሊቀይር ካልሆነ ለምን ምን አስፈለገው? ጠብ ስለተነሳበት ነው ያቃጠለው፣ ልዩነት ስለተነሳ። ቡሃሪ 4879 ላይ ሶሪ 89 ላይ ልዩነት ስለመጣ ግጭት ስለመጣ ያንን ልዩነት እንዳይፈጠር አቃጠለው ሰብስቦ። ስለዚህ አንደኛ ፍየሉ አይበላችሁ ቁርአን አሁን የለም። ይኸው ቁርአን ማለት ነው። እኔ አሁን አቃጥላለሁ። እኔ ራሱ ለምን መሰለህ የሚቃጥለው ተቀዳደው መስጊድ ላይ እንደዚህ ተቀመጠ ጊዜ ይሰበሰብና ይቃጠላል፣ ጉድጓድ ውስጥ ይቀበራል። እንትን እንዳይሆን ማለት ነው እንጂ አሁን ስላረጀ ሳይሆን ምን ስለመጣ ሪሳይቴሽናቸው ላይ እርስ በርሳቸው ልዩነት ስለመጣ ወደ አንድ ለማምጣት ሲል ሰብስቦ አቃጠለው። ስለዚህ 49 እኮ ነው ያልኩህ። 49 ክፍትና ቀጥታ በአማርኛ አድርገው ቁርአንን አቃጥሎ ስለቀየረው እዚህ ጋር እስኪ እንረዳለን። ወላሂ ማንም ሰው ቁርአን አይቀይረውም። ማንም 4987 እስቲ ተረጋጋ ፕሊስ። መፈክርህን እኮ እዛ ሽንት ቤት ቅጠጡት። አይደለም ሰው ፍየል በልተዋለች እያልኩ እኮ ነው። ፍየል የበላችሁን የውግራት ምዕራፍንና አዋቂዎችን ጡት ማጥባት አንጣ ብልህ እኮ አታመጣም ፍየል ስለበላች። ኦኬ። ስለዚህ እዚህ ላይ ልዩነቷ ላይ ብቻ አድርግልኝ። ረጅም ነው በጣም ሀዲሱ። በአማርኛ አድርገውና ለአንበው ነው ከመጀመሪያ በቃ ሀዲሱን ያዝና አንብብ። በጣም ትልቅ ነው ሀዲሱ። 2000 ሰዎች እንዲሰማ ቶፒኩን ለማስቀየር ነው ያውቀዋል። ስለዚህ ሀዲሱን ያዝ ለማስቀየር አለ። ምን አሁን ትክክለኛ ነገር ነው ይሄን አመለካከቱን ፕሊስ አዳምጥ። በቃ አትጩህ። እሺ እንደዚህ ይላል። አዱ ኮፒም ስላለ ማለት ላሳየው። አይ ቲንክ ያ ሸራ አለማወቅ ይመስለኛል ወንድማችን እንጂ በመረዋን ዘመን ራሱ ተቃጥሏል እኮ ቁርአን። የአቡበከር ቁርአን የለም። የአላህን ቃል ለመቀየር አንዲት ቦታ የተቃጠለ የለም ነው እያልኩ። ኧረ በእናትህ ፕሊስ አዳምጥ። ቆይ አዳምጥ። ትዕግስታችንን እየተፈታተንክ ነው። ለመውረድ አትቸኩል። ወረድክ ወጣ። ኤኒዌይስ ቶፒክ ሽፍት ለማድረግ በጣም ተጋጋጠ እኮ እንዴ! አሁን ወደዚህኛው ቅርቃር ውስጥ የገባው ለምን መሰላችሁ? ሊትራሊ አላህ ፍጡር እንደሆነ ገባው። ከዛ በኋላ ምን አመጣ? አይ ቁርአን ታምር አለው አለ። ቁርአን ታምር አለው የሚለውን ስመታበት አስቀድሞ ከኢየሱስ ጋር ኢየሱስ በስጋ ስለተገለጠ እጅ እግር አለው። ስለዚህ እንደዛ ካለው እንዴት ምናምን ብሎ አመጣ። እሱን ስመታበት አሰባሰበና ቁርአን ታምር አለው አለ። ቁርአን ታምር እንደሌለው ስመታበት ደግሞ ቆየታል እንዳሰባሰበና ቁርአን አልተበረዘም አለ። ቶፒኩን ሽፍት ለማድረግ የተጣረ አካሄድ ነች። ኤኒዌይስ ቶፒኩን ሽፍት ለማድረግ በዚህ መጠን ከመጋጋጥ ይልቅ አሁን እየጠየቅናችሁ ያለ ነው አላህ እንደኔ 5 ጣት ነው ያለው። እንደኔ ባለ 5 ጣት ነው። ስለዚህ አምሳያ የለውም። ተረት አታውሩ። ሊትራሊ አምሳያ አለው። እርሱም 5 ጣት ያለው ነው። የ5ቱ ጣት ደግሞ የሚታይ ነው። ኤኒዌይስ እሱን አንብበውና ወደ ቶፒኩ እንመለሳለን። ያ እሺ፣ መረጃው ስንት ስላለ ነው የቅዱስ ቁርአን አማርኛው የሀጅ መሐመድ ሳኒ ሀቢብ ትርጉም ላይ
በግልጽ አስቀምጦታል። ዳግመኛም ኸሊፋ ዑስማን በ25ኛው ዓመት ስደት በአነባበቡ ግጭት ስለተገኘበት በአራት የቁርአን ሊቃውንት በተከናወነ ግጭት ስለተገኘበት የሚለው ቦታ ይታያቸዋል። ግጭት በአነባበቡ ግጭት ስለተገኘ